ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። አሜሪካና እስራኤል በኤነርጂ መሰረተ ልማቶች ላይ ባደረሱት ጥቃት በቴህራንና በካርጅ የኤሌክትሪክ ኃይል መቋረጥ መከሰቱ ተዘግቧል። የኢራን መንግስት መገናኛ ብዙሃን እንደዘገቡት ከሆነ የኤሌክትሪክ ሰራተኞች ኃይሉን ለመመለስ እየሰሩ ነው። የተሳፈሩበት የዶልፊን ተሽከርካሪ ነዳጅ በመጨረሱ ምክንያት ሲኖትራክ ላይ የተሳፈሩ 8 ሰዎች በትራፊክ አደጋ ህይወታቸው አለፈ። በቄለም ወለጋ ሶዶ ደንታ ወረዳ አሸዋ የጫነ ገልባጭ ሲኖትራክ ላይ የተሳፈሩ ተጓዦች በደረሰባቸው ተሽከርካሪ መገልበጥ አደጋ የ8 ሰዎች ህይወት ማለፉን የዞኑ ፖሊስ መምሪያ አስታውቋል። የዞኑ ፖሊስ ዋና መምሪያ ትራፊክ ደህንነት ቁጥጥር አስተባባሪ ምክትል ኢንስፔክተር ሞቲ ጉዲሳ ለብስራት ሬዲዮ እንደተናገሩት መጋቢት 19 ቀን 2018 ዓ.ም 3 ሰዓት ተኩል ከ20 በላይ የሚሆኑ መንገደኞች ከደምቢ ዶሎ ከተማ ወደ አሺ ሙጊ ወረዳ በአንድ የህዝብ ማመላለሻ ዶልፊን ተሽከርካሪ ተሳፍረው ሲጓዙ ተሽከርካሪው መንገድ ላይ ነዳጅ በመጨረሱ የተነሳ ተሳፋሪዎች አሸዋ የጫኑ ሲኖትራክ ጭነት ተሽከርካሪ ላይ ለመሳፈር ተገደዋል። የተሳፈሩበት ሰሌዳ ቁጥር ኮድ 335460 ኢቲ የሆነው የአሸዋ ጫነ ሲኖትራክ ጭነት ተሽከርካሪ ነዳጅ ጨርሶ ከመቆሙ የህዝብ ማመላለሻ ዶልፊን የወረዱትን ከ20 በላይ ተጓዦች በጫነው አሸዋ ላይ አሳፍሮ ወደ ሙጌ ከተማ ሲጓዝ ደንታ ቀበሌ አባጃራ ቀረበች የተባለ ሰፈር ሲደርስ በመገልበጡ ወዲያውኑ የ8 ሰዎች ህይወት አልፏል። በአደጋው 6 ወንዶችና 2 ሴቶች ህይወታቸው ያለፈ ሲሆን ከሟቾቹ 2 ህጻናት ናቸው። 12 ሰዎች ላይ ከባድ መቁሰል አደጋ የደረሰ ሲሆን ከዚህ ውስጥ 7 ወንዶችና 5 ሴቶች እንደሆኑ ምክትል ኢንስፔክተር ሞቲ ጉዲሳ ጨምሮ ለብስራት ሬዲዮ ተናግረዋል። አደጋው ያደረሰው የሲኖትራክ የጭነት ተሽከርካሪ ለጊዜው ከህግ እንዲሰወር ክትትል እየተደረገበት ይገኛል። ጉዳት የደረሰባቸው ሰዎች ደምቢ ዶሎ ከተማ ስፔሻሊስት ሆስፒታል የህክምና ክትትል እየተደረገላቸው ይገኛል። ኤሚሬትስ ግሎባል አልሙኒየም በኢራን ጥቃት ምክንያት ከፍተኛ ጉዳት ደረሰበት። በኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶች በተባበሩት አረብ ኤሚሬትስ በሚገኘው የአልታውሊ ማምረቻ ማዕከል ላይ ከፍተኛ ጉዳት ማድረሳቸውን ኤሚሬትስ ግሎባል አልሙኒየም አስታውቋል። ኩባንያው ባወጣው መግለጫ እንዳመለከተው በአቡዳቢ ከሊፍ ኢኮኖሚ ዞን ላይ በተፈጸመው ጥቃት ቁጥራቸው በውል ያልተገለጸ ኤሚሬትስ ግሎባል አልሙኒየም ኢጄ ሰራተኞች ለጉዳት ተዳርገዋል። ሆኖም የደረሰው ጉዳት ለህይወት አስጊ እንዳልሆነ ኩባንያው አክሎ ገልጿል። የድርጅቱ ዋና ስራ አስፈጻሚ አብዱል ናስር ቢን ካልቫን በመግለጫው ላይ እንዳሉት በኢጂያ በማንኛውም ጊዜ ለሰራተኞቻቸው ደህንነትና ጥበቃ ቀዳሚ ትኩረት እንሰጣለን። በደረሰው ጥቃት በጥልቅ አዝነናል። በአሁኑ ወቅት በማምረቻ ተቋሞች ላይ የደረሰውን ጉዳት መጠን በመገምገም ላይ እንገኛለን። የዓለም 9% የአልሙኒየም አቅርቦት የሚሸፍኑበት የባህረ ሰላጤው ሀገራት አምራች በአሜሪካ እስራኤልና በኢራን መካከል ጦርነት ከተቀሰቀሰ ወዲህ ምርቶቻቸው በተለመደ የንግድ መስመር ለዓለም ገበያ መቅረብ አልቻሉም። ይህ የሆነው የሆርሙዝ ሰርጥ ንግድ እንቅስቃሴ በመታገዱ ምክንያት እንደሆነ ተገልጿል። ሮይተርስ የኩባንያው መግለጫ ዋቢ አድርጎ እንደዘገበው የኢጂ አልታውሊ አልሙኒየም ማቅለጫ ጣቢያ በ2017 ዓ.ም 1.6 ሚሊዮን ሜትሪክ ቶን የቀለጠ ብረት አምርቶ ነበር። የኢትዮጵያ አየር መንገድ ከሚያዝያ 13 ቀን 2018 ዓ.ም ጀምሮ ወደ ደብረ ማርቆስ በረራ እንደሚጀምር አስታወቀም። አየር መንገዱ በሳምንት 3 ቀናት ማለትም በየሳምንቱ ማክሰኞ፣ ሐሙስና ቅዳሜ የአማራ ክልሏን ደብረ ማርቆስ ከተማ አዲስ አበባ ጋር በቀጥታ የሚያገናኝ ይሆናል። ይህ አዲስ የበረራ መስመር ለደብረ ማርቆስና አካባቢ ማህበረሰብ ፈጣን የትራንስፖርት አማራጭ ከመፍጠሩም በላይ ለንግድ፣ ለጤና አገልግሎትና ለቅርስ ቱሪዝም እድገት ከፍተኛ አስተዋጽኦ ይኖራል ተብሏል። ደብረ ማርቆስን ጨምሮ መንገዱ በቅርቡ ይፋ ያደረጋቸው የነገሌ ቦረና የጎር የመቱ በረራዎች ሲታከሉ አጠቃላይ የሀገር ውስጥ መዳረሻዎች ወደ 7 ከፍ እንደሚል ተመልክቷል። የኢራን ሚሳኤሎችን የእስራኤል ኬሚካል ፋብሪካ ወደሙ። ኢራን በደቡብ እስራኤል በሚገኝ ኢንዱስትሪ ማዕከል ላይ በሰነዘረችው ድንገተኛ ሚሳኤል ጥቃት አንድ ግዙፍ የኬሚካል ማምረቻ ፋብሪካ በእሳት መጋየቱ ተሰማ። የእስራኤል ጦር እንዳረጋገጠው ጥቃቱ ከፍተኛ መደናገጥን የፈጠረ ሲሆን የሀገሪቱ የእሳት አደጋ መከላከያ ሰራተኞች በኬሚካል ፋብሪካው ላይ የተነሳውንና ለመቆጣጠር አስቸጋሪ የሆነውን እሳት ለማጥፋት ርብርብ እያደረጉ ይገኛሉ። በአካባቢው የሚገኙ ነዋሪዎች ሰራተኞች በአስቸኳይ ደህንነት ወደ ተጠበቀ ስፍራ እንዲጠለሉ የታዘዙ ሲሆን ይህ እርምጃ ቴህራን ለአሜሪካና ለእስራኤል ጥቃቶች የሚሰጡት ተከታታይ አጸፋ አካል መሆኑ ተገልጿል። እስራኤል በበኩሏ በኢራን የጦር መሳሪያ ማምረቻዎች ላይ ያነጣጠረ ጥቃት መፈጸሙ የሚታወስ ሲሆን የሁለቱ ኃይሎች ግብግብ ቀጠናውን ወደማያባራ ቀውስ እየገፋ መሆኑን ተናግረዋል።